እኔ እነግራችኋለሁ እግዚአብሔር ማለት ጌታ ኢየሱስ ክርስቶስ መምረጥ ቢችል ኖሮ መምረጥ የሚችለው ሌሎችን ነበር። ለምን 3 ጊዜ ካደውን? ዮኒ አንድ ጊዜ ጴንጤ የሆነ ነው አይደለም ትል 3 ጊዜ ጌታ ኢየሱስን የካደውን ጴጥሮስን ጌታ ኢየሱስ ክርስቶስ ዳግመኛ ምንድን እንዳለው ታውቃለህ? ከሞት ሲነሳ እንዲህ ነው አለ፣ በጎቼን፣ ግልገሎቼን፣ ጠቦቶቼን አሰማራ። አልጠበቁም። አንተ የማትረባ አንተም ሰው ሆነ አሁን እኔ 3 ዓመት ዘይሬ ምናምን 3 ዓመት ጥብርያዶስ ባህር ቢች ዳር ምናምን ያን የመሰለ አሳ አብልቼ 3 ዓመት ምንም ሳሰራ እንድትከተለኝ አድርጌ ከዛ ከአሳ እንትን አውጥቼ ምናምን 3 ጊዜ ትክደኛለህ፣ ለዛውም ለማገዶ ለዛውም ለብርድ ብለህ እኔን ትክደኛለህ አላለም ጌታ ኢየሱስ። ገርመም እዚህ ጋር ከጴጥሮስ ጋር ተመሳሰለብኝ የኔ ጉዳይ። 3ቱንም ሃይማኖት አይደል ዞር ዞር ያልኩት እንዲህ ጴጥሮስ አድርጎኛል እንዴ ሳላስበው። አንተ መንፈስ ቅዱስ ነው ያናገረህ በእውነት እንዲህ ጴጥሮስ አድርጎኛል ለካ። በልበል ቀጥል። ሁል ጊዜ ልነግርህ እያልኩ ራሳና 3 ጊዜ ነው ካደው። የሚገርም 3 ጊዜ። ከዛ እኮ ነው ሽምጥጥ እኮ ነው ያደረገው። ሽምጥጥ አላውቀውም። ደግሞ ከኢየሱስ ጋር ስትውል አሁን ንግግር ታስታውቃለች። ከዚህ በኋላ ጌታ ይባረክ፣ ክብሩን ይውሰድ፣ ሁሉ ለእንትን ምናምን። አሁን እነኚህ ንግግሮችን ያስታውቃሉ። ለዛ እኮ ነው ተከስተም ሲዘምር ያስታውቅብኛል የተገለጠ ነው የእርሱን መልካምነት አልችልም ልደብቀው። አይታል ያስታውቅብሃል። ንግግርህን ይቀይራል። ትላንትና የነበሩትን እነዛን ስድቦች እነዛን ቃላቶች ጌታ ኢየሱስ ክርስቶስ ይቀይርብን። ኧረ ወይኔ ምንሽ ነው ይሄ ልጅ ምናምን ምንድን ነው ወዴት ነው እየሄድክ ያለው ምናምን። ለምን ንግግር ያስታውቃል። ለዛ እኮ ነው ጴጥሮስን ንግግር ያስታውቃል። እንደ ሰው ቢሆን ይሆን እንደ ሰው ቢሆን ኖሮ ጴጥሮስ ባይዘው ኢየሱስ ከመሞቱ በኋላም ጭምር ትልቅ ስህተት ሰርቷል። በቃ ኢየሱስ አይነሳም ብሎ ወደ አሳ ማስገሩ ገብቷል። ታውቃለህ አይደለም? በቃ በፍጹም አይነሳም። ክዶት ተጸጽቶ አልቅሶ ከእንደገናም ደግሞ በቃ ወደ ቪዲዮ መጣለሁ የተከተልነው ኢየሱስ ትዳሬን ትቼ ስራዬን ትቼ ይሄ አነስተኛና ጥቃቅን ይሄ የአሳ አስጋሪ ማህበር ስራዬን ትቼ የተከተልኩት ኢየሱስ ዳግመኛ አይመጣም ብሎ ማለት ነው። ዳግመኛ አይመጣም ብሎ እርግፍ አድርጎ አንተ ወንጌል ትቶ ሄዶ አሳ እያሰገረ ነው። ጌታ ኢየሱስ ክርስቶስ ግን እስካለበት ድረስ ነው ሄደው፣ እስካለበት ድረስ እንዴ በቃ እንትን ብሎኛል፣ በቃ ጥሎኛል፣ ከዚህ በኋላ ምንም አላገለግለውም፣ በቃ ከዚህ በኋላ አላስከትለውም አላለም ጌታ ኢየሱስ ክርስቶስ። እስከ ሄደበት ቦታ ድረስ ሄደ ጌታ ኢየሱስ ክርስቶስ። ከዛ ሄዶ ምን እንዳለው ታውቃለህ? ማንንም ጌታ ኢየሱስ ክርስቶስ ከሞቱ በፊት ልጆች ብሎ አያውቅም። ባይዘዌ ሰው ሁሉ የእግዚአብሔር ልጅ አይደለም። አሁን ለዛ ነው ብዙ ጊዜ ወንጌል ስንናገር ኦርቶዶክሳውያንን፣ ሙስሊምን፣ ካቶሊክን፣ ጀሆቫ ሌሎችንም ሽንቱይዝም፣ ህንዱይዝም ምናምን ዝም ሁሉንም ምንጠራው ለምንድን ነው? የእግዚአብሔር ልጆች እንዲሆኑ። ሰው በትንሣኤው ከክርስቶስ ጋር ካልተባበረ በፍጹም የእግዚአብሔር ልጅ አይሆንም። የእግዚአብሔር ፍጡር ሊሆን ይችላል ሁሉም ሰው። የእግዚአብሔር ልጅ የሚሆነው ግን በጌታ በኢየሱስ ክርስቶስ በማመን ነው። እና ጌታ መጣ። ከሞት በኋላ ብቻ ጌታ ኢየሱስ እንዲህ አለ፣ ልጆቹ የሚበላ አላችሁን አላቸው። ከዛ በፊት ዮኒዬ በደንብ አርጋጥ ነው ወዳጆች ነው የሚላቸው። ምክንያቱም በልጁ በክርስቶስ ኢየሱስ ሞትና ትንሣኤ ነው ልጅ የሚሆኑት። ልጅነት የዘር ጉዳይ ነው። ስለዚህ ከሞት ሲነሳ ሄደና ምን እንዳለ ታውቃለህ? የመጀመሪያ እንደውም ከሞት ሲነሳ ለማርያም ምንድን ነው ያላት? ለዛች ባለሽቷ ማርያም እንዲህ አላት፣ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩም። ኢየሱስ ከሞት ሲነሳ ኢየሱስና እኛ በአንድ አባት ስም መጠራት ጀመረ። ቤተሰብ ተመሰረተ። አባታችን ጌታ ኢየሱስ ክርስቶስ ታላቅ ወንድማችን፣ መንፈስ ቅዱስ አጽናኛችን። እኛ ከዛ ገባ። ስንገባ የት ነው የገባ ነው? አልፋ ከዛስ ኦሜጋ። ክርስቶስ አልፋ ነው፣ ኦሜጋ ነው። ከዛስ እኛ ውስጥ ነን። ስለዚህ መጀመሪያም የታወቀ ነው፣ መጨረሻም የታወቀ ነው። ስለዚህ ዮኒ አሁን በክርስቶስ ኢየሱስ አምኖ እጁን ሲያነሳ ምን ውስጥ ነው የገባው? አልፋ ኦሜጋ ውስጥ ገብቷል። ከዚህ በኋላ ጉዳዩ የኛ አይደለም፣ የዮኒ አይደለም። እምቢ ቢል ራሱ እንደዚህ ማንቁርቱን ይዞ ያመጣዋል ጌታ ኢየሱስ ክርስቶስ። ምን ያደርገዋል? አልፋ ኦሜጋ ውስጥ ስለገባ ሊወጣ አይችልም። ስለዚህ ጴጥሮስን መጣና እንዲህ አለው፣ ልጆቹ የሚበላ አላችሁን አላቸው። አንተ የማትረባ በቃ ይኸው 3 ጊዜ አሁን ባለፈው ሙስሊም ሆንክ፣ ከዛ ደግሞ አልሐምዱሊላህ ብለህ ስትጫወትብን ነበር የዛሬ 6 ዓመት። ከዛ ደግሞ እመቤቴ ጣጦስዬ እያልክ ደግሞ የሆነ ጊዜ ሆነህ ነበረ።
አሁን ደግሞ ትዞርብናል አላለም ጌታ ኢየሱስ ክርስቶስ። ምን እንዳለው ታውቃለህ? ልጆቹ የሚበላ አላችሁን? አይተሃል? ጌታ ኢየሱስ ክርስቶስ ከምን እንደሚጀምር ታውቃለህ? ከኦሜጋ ነው የሚጀምረው፣ ከመጨረሻው ነው የሚጀምረው። ጌታ እግዚአብሔር አንተን ሲጠራ ከትላንትናው አይደለም የሚያየው፣ ከነገው ነው የሚያየው። በአንተ ሕይወት ውስጥ ሊሰራ ካለው ሳውልን እኮ ለዛ ነው እንዲህ አለው፣ በነገስታትና በኃያላን ፊት ምን አድር ስሜን የሚሸከም ምርጥ ዕቃዬን በፍጹም አናንያ እንደዚህ አይነት ሰው አታምጣብን። መሬ ነው የሚገለናል። እንዴ ነች አታውቁትም? 15 ዓመት ቲክቶክ ላይ ማንንም ከፍ ዝቅ ሲያደርግ እንትን ሲያደርግ ኧረ እኔ የሰውዬ አይመቸኝ ምናምን ኖ ዝም ብለህ ተቀበለው ነው ያለው መንፈስ ቅዱስ። ዝም ብለህ ተቀበለው። በነገስታት ፊት ስሜን የሚመሰክር ነው። ኢቨን ኢፍ እንኳን በማያምኑ ሰዎች የቤተ ክርስቲያን ራሱ ሊደር በነበሩ በእነ ሐናንያ እነ ጳውሎስ እንኳን ተገፍተዋል፣ አልተቀበሏቸውም። ዳት ማች ረዚስት አድርገዋል ብራዘር። ስለዚህ እኔ በአንተ ላይ በጣም ትልቅ እምነት የለኝም፣ በአንተ ውስጥ ባለው በክርስቶስ ግን እምነት አለኝ። አሜን። እኔን አምኖ አያውቅም እግዚአብሔር። ስለ እኔ ክርስቶስን ነው የሚያምነው። ለምን እንደሆነ ታውቃለህ? እኛ በአዲስ ኪዳን ተቀባዮች አይደለን። አንዳንድ ሰው እኔ ኪዳን አለ፣ ኪዳን የለ። ኪዳን እግዚአብሔር ከልጁ ጋር ነው የገባው ስላንተ። እንዴ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ስለ እናንተ ለአዲስ ኪዳን የሚሆን የምገባው የማፈሰው ደሜ ነው። ስለ እናንተ ኦን ቢሃፍ ኦፍ ዩ። እኛ ኪዳን አልገባንም። በእኛ ፈንታ እኛ ኪዳኑን ስለምናፈርስ በእኛ በኩል በእኛ ፈንታ ኪዳን የገባው ማን ነው? ጌታ ኢየሱስ ክርስቶስ ነው። በእኛ ፈንታ ኪዳን የገባው። ስለዚህ እኛ ኪዳን ተቀባይ አይደለም። ለምን? መሀል ላይ እንስታለን፣ እንደክማለን። ነገ ልደክም እችላለሁ። እንደዚህ ሰብኬ የሆነ ነገር ላረግ እችላለሁ። ስንት ኃያላን አልወደቁም? ምን ስንት ኃያላን አልደከሙም? ምን የእግዚአብሔር ጀነራሎች ትላልቅ ጋድስ ጀነራል የሚል መጽሐፍ ነው። ደክመዋል፣ ብዙዎቹ ደክመዋል። ከእንደገና እድል እየሰጠ እያቆም የእንደገና እድል የመስጠቱ ምልክት፣ እንደገና የማቆሙ፣ እንደገና ምሕረቱን የማብዛቱ፣ እንደገና አቅሙን ቸርነቱን የማብዛቱ ምልክት ያደርግሃል እግዚአብሔር። ከዛስ አለቀ፣ ደቀቀ፣ አይሆንም፣ አይረባም። ይሄ መዝሙሩ አይረባም ከእንግዲህ ሲባል በቃለት፣ አዋጅን ገልብጠ ጣልቃ ገባ ድንገት፣ እንደ ሮጠም ጠላት አልደረሰብኝም፣ ለክፉ ትከሻ ጌታም አልሰጠኝም፣ ለሴጣን ንክሻ ጌታም አልሰጠኝም። ስለዚህ ክርስትና ማለት ክሬዚ ነው ማለት ማይሆን ነገርን እኮ ማመን እኮ ነው። እንዴ ምኑን ታዲያ እንትን ሆነ? ምኑን? አንድ ፖለቲካ ፓርቲ እኮ አይደለም ከድቷል። አንድ ጊዜ መረጃ ወጥቶ ከድቷል። ይሄ ከዚህ በኋላ ወደ ስልጣን ምናምን አይመጣም የምትለው ፖለቲካ ፓርቲ ነው። መንፈሳዊ ዓለም ላይ በወይን መጥመቂያ ውስጥ እኮ ስንዴ እንትን የሚል ሰው እኮ ነው እግዚአብሔር የሚጠራው። ኧረ እኔ ፈርቻለሁ ብሎ ወይን መጥመቂያ ውስጥ እኮ እንትን የሚያደርግ ሰው እኮ ነው። ኤርሚያስን እኮ ነው የጠራው። የሚገርም ኤርሚያስን ሲጠራው ወይን መጥመቂያ ውስጥ በጣም እንትን ብሏል። በጣም ተደብቆም እንደሚያደርግ ታውቃለህ። እችን ጥቅስማ ለአንተ ማንበብ አለብኝ። ሁሌ አንተን ሳስብ ይሄ ጥቅስ ይመጣልኛል። በወይን መጥመቂያ ውስጥ ነው ያለው። ፈርቷል፣ በጣም ተጨንቋል፣ በጣም ፍራቻ ውስጥ ነው። እንኳን ለእግዚአብሔር ለቤተሰቦቹ ራሱ ያፈሩበት ሰው ነው። ቤተሰቦቹ የሰው አልጫ የሚባል ሰው ነው ኤርሚያስ። የሰው አልጫ፣ ይሄ እንደው ወጥቶ እንኳን ማያስከብረን በየቦታው እየሄደ የሚያሰድበን ብለው ቤተሰብ እንኳን ሀክንትፍ ብሎ የተፋበት ሰው ብራዘር ነገር ያለው ባለፈውም የሰው መንግስት ነው የትላንት ፐርፎርማንስን አይቶ የሚጠራ። ዞን ላይ ሰርተዋል፣ ክልል ላይ ሰርተዋል። አምጥተን ፌዴራል ላይ ሚኒስተር ብናደርገው ይሰራናል የምንለው ሶሪ ጌዲዮን እና ወደ እግዚአብሔር መንግስት ስትመጣ እንደ ሰው መንግስት አይደለም። የእግዚአብሔር መንግስት ደግሞ እንዴት ነው? እግዚአብሔር መንግስት ትላንት ሰርቷል፣ እንዲያርጓል፣ ተጽዕኖ አርጓል። ስለዚህ ብንጠራው ምናምን እግዚአብሔር ትላንት ተጽዕኖ አርጓል ይሆን እንትን ሶሻል ሚዲያ ላይ እንዲያርጓል። እሱን አይቶ አይደለም የሚጠራው። እግዚአብሔር የሚጠራው። በዚህ እንደዛማ ቢሆን ቴዎሎጂ አስተምሮ የተከበሩ ፖለቲሽያኖች ከኛ በላይ አቀላጥፎ ወንጌል መስበክ የሚችሉ ሰዎች አሉ። ኦኬ። ስለዚህ ሶሪ ጌዲዮን ነው የኤርሚያስን ላነብለት ነው ያመጣሁት። የጌዲዮን ታሪክ ነው። መሳሳት ነው፣ አስተካክሎታል። እና በሚገርም ሁኔታ የእግዚአብሔር መንግስት የትላንት ፐርፎርማንስን አኩሙሌት አድርጎ አምጥቶ አይደለም የሚያስቀምጥ። የእግዚአብሔር መንግስት ሲጠራ ያንተን ፐርፎርማንስ ሳይሆን ክርስቶስ ኢየሱስ በመስቀል ላይ የሰራው ፐርፎርማንስ ለአንተ ተቆጥሮ ላይ የምትቀመጥበት ነው። መንግስት ደሞዝ ልስጥ፣ ፖዚሽን ልስጥ፣ ናና በእውቀት ጥቀመኝ ነው የሚለው። እግዚአብሔር ግን ና ሰው ላርግ፣ ምን ላዋጣ? ምንም ኃጢአትን ብቻ ይዘና ድካምን ብቻ ይዘ ወደ እኔና ነው የሚል።
ምንም የሚያደርግልህ ነገር የለም። ይኸው ለኤርሚያስ ጋር ጌታ መጥቶ ምን እንደሚናገር ልንገር። ኤርሚያስ ትንቢተ ኤርሚያስ ምዕራፍ 1 ቁጥር 4 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራ አውቄሃለሁ። በሆድ ሳልሰራ ማለት እኮ ኤርሚያስ አሁን በ30 ዓመቱ ሊሆን ይችላል፣ 29 ዓመቱ ሊሆን ይችላል፣ 25 ዓመቱ ሊሆን ይችላል። እስከዛ ድረስ ግን ኤርሚያስ የገባበት የወጣበት ብዙ የህይወት ስርዓት አለ። ልክ ናትናኤልንም ስታይ ከበለስ በታች ሳለ አወቅኩዋል። ስለዚህ ከእናቱ ሆድ ጀምሮ ጌታ ያውቀዋል። መንገድ ላይ ግን ብዙ የተፈጠረ ነገር አለ። መሀሉ አይነገርም። መሀል ላይ የምታልፍባቸው ነገሮች አለ። መሀሉ አይነገርም። እንዴ ቴዎሎጂያንስ እኮ ኤስቲሜት ሲያደርጉ የጴጥሮስን እኮ ዓመት 50 ዓመት ምናምን ይላሉ ብዙ ሰዎች። ያው ፋክቲውን ምናምን አላውቅም። ትልቅ ሰው ነው። በየቀኑ ይስታል ጴጥሮስ፣ በየቀኑ ይስታል። ጌታም በየቀኑ ይገስጸዋል። በየቀኑ ሚስት፣ በየቀኑ ይቸኩላል። ጴጥሮስ ደግሞ በየቀኑ ይቸኩላል። በየቀኑ እንትን ይላል። ጌታም ደግሞ በየቀኑ ሲምረው፣ በየቀኑ የመጨረሻው ይሁን በጣም የሚጠጋጋ በጣም ስትሪክት የሆነ ንግግሩ የማይሰማው ዮሐንስን አምጥቶ ሊደር አላደረገ። በየቀኑ የሚሳሳተው በየቀኑ ኧረ እንደው የሰውዬ ሸም አስያዘን ብሎ የሚያፍሩበትን ጴጥሮስ አምጥቶ የሐዋርያት ዋና ሊቅ መሰረት አደረገው፣ መሪ አደረገው። በጎችን፣ ግልገሎችን፣ ጠቦቶችን አሰማራ። ለምን? አቅሙ የሚጀምረው ከእግዚአብሔር ስለሆነ። ከዛ እንዲህ ይላል፣ የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራ አውቄሃለሁ። መቼ? ፖለቲካ ሳትሰራ አላለም። በሆድ ሳልሰራ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወዮ ጌታ እግዚአብሔር፣ እነሆ ብላቴና ነኝና እናገር ዘንድ አላውቅም አልኩ። እግዚአብሔር ግን እንዲህ አለኝ፣ ወደ ምሰድህ ሁሉ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። ብላቴና ያለ ማለቱ ምክንያት ምንድን ነው? እርሱ ወደሚሰደው መሄዱና የሚያዘውን ነገር መናገሩ። ስለዚህ ብላቴና እንዳትሆን የሚያደርግ እግዚአብሔር በአንደበት ውስጥ የሚያስቀምጠው ቃል ነው። ለዛ ነው ጳውሎስም እኮ ቲቶን ጢሞቴዎስ በ17 ዓመቱ ነው የተጠራው። በ17 ዓመቱ የቤተ ክርስቲያን ሊደር፣ ትላልቅ ሰዎች አሉ 20፣ 30 ሌላም ዓመት የቆዩ። ግን ምን አለው? ማንም ታናሽነትህን አይናቅ። ማንም ታናሽነትህን አይናቅ። ኢየሱስ ክርስቶስ ጌታ ነው። ማንም ታናሽነትህን አይናቅ። ለምን ሲባል ታናሽነትህን የሚያስረሳ እያዩ የመጣህበትን ሕይወት የሚያስረሳ የጸጋውን ቃል ማንም ሊከራከረው የማይችለውን አፍና ጥበብ እግዚአብሔር ይሰጠዋል። ስለዚህ በፍጹም የምናቆመው ነገር የለም። ይሄው ይቆማሉ ሲሉ 9 ዓመት አሁን የሚሳደበው ሰው በደንብ ይሳደብ፣ ይደክመዋል። ባይዘዌ ከሚጠላው ሰው ይልቅ የሚጠላ ሰው ይደክመዋል። ረጅም እድሜ አይኖርም የሚጠላ ሰው። በቃ ያንተን ውድቀት ሲጠብቁ መውደቅህን ሲጠብቁ ምናምን፣ እግዚአብሔር ደግሞ ከፍ ሲያደርግ የእኛ ህይወት እንደ ዎል ስትሬት ማርኬት አይደለም። ይሆን ፍላክቹዌት የሚያደርግ አይደለም። የኛ ህይወት መጽሐፍ ቅዱስ ሲናገር የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስከሚሆን ድረስ እየተጨመረ ይሄዳል። እግዚአብሔር በልጅ ሲያከብር ነገ ልጅን ኩሎ ድሮ በጣም በትምህርት ባርኩት እንትን ሲያደርግ ቅጥል እርር ድብን ክስል እያለ ጠላት፣ እኛ ግን እየጨመረን እንሄዳለን። ለምን? ከጸጋው የተነሳ። ስለዚህ አንተን የሚጠላ ሰው ምን ማለት ነው? ያንተን እሳት ሆድ ውስጥ ያዘ ማለት ልብ ውስጥ እር ይላል። አንተ እኮ አታውቅም። አንተ በቃ በአንተ የኔ ጌታ ትላለህ። በአንተ አሁን ይወድቃል። እግዚአብሔር ይባረክ ስለ ጠላቶቻችን። እግዚአብሔር ይባረክ ስለሚጠሉን ሰዎች። እግዚአብሔር ይባረክ የእኛን ውድቀት ስለሚጠብቁ ሰዎች። ቢያንስ የእግዚአብሔር ጸጋ እንዳለ ሆነው እነሱን እንኳን እያየን እንዳንወድቅ ተጠንቅቀን የምንኖረው እነሱ ስላሉ። ስለዚህ በጣም ዊ ላቭ ዩ ሶ ማች። ሰይጣን በእናንተ ውስጥ ሆኖ አታክ የሚያደርገን፣ ሰይጣን በእናንተ ውስጥ ሆኖ የእኛን ውድቀት ለምትጠብቁ እግዚአብሔር አምላክ ስለ እናንተ ይባረክ። የእኛን መውደቅ የእኛን መክሰር ስትጠብቁ፣ እግዚአብሔር ግን ለእናንተ ብለን እንኳን እንዳንወድቅ ተጠንቅቀን እንድንኖር ያደረገን እግዚአብሔር ይባረክ። እኔ አድን ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ። ከዛስ ትነቀልና ታፈርስ ዘንድ የሚነቀል አለ፣ የሚፈርስ አለ። ከዛስ ታጠፋና ትገለብጥ ዘንድ መገልበጥ የሚባል አለ። መገልበጥ ጌታ ኢየሱስ ክርስቶስ መቅደስ ውስጥ ገባና ገለባበጠው። አሁን ይህንን አንድ የህግ ምሁር ይመጣና ማለት ነው፣ እንዴት ነው ይሄ ጥቃቅንና አነስተኛ ተደራጅቶ ነው የሚሰሩት? እነዚህ ሰዎች በሀገራቸው የመስራታቸው መብት የተጠበቀ ነው አላለም። ማንም የህግ ባለሙያ መጥቶ አንድ ኢኮኖሚስት ይሄ እኮ ስሞል ኢንተርፕራይዝ ነው ዊ ሃቭ ቱ ሞቲቬት ም እንዲሰሩ ምናምን አላለም። እንዴት ጌታ ኢየሱስ እንዲህ ያደርጋል ያለ ሰው የለም። ሳይኮሎጂስት መጥቶ ይሄ እኮ ገና ራሳቸውን ለማቋቋም እኮ እንደዚህ ገና ድክ በሚሉበት ሰዓት እንዴት ነው መጥቶ የሰው አእምሮ የሚረብሸው? ማንም ያለው የለም።
ኢየሱስ ትክክል፣ ሲገለብጥ ትክክል ነው፣ ሲጠራ ትክክል ነው። ሂድ አንተ ሰይጣን ብሎ ሲገስጽ ምንድን ነው? ትክክል ነው። ኢየሱስ በስራው ትክክል ነው። አንድም ቀን ካፐብል የሆነ ሰው እግዚአብሔር በመንግስት ውስጥ ጠርቶ አያውቅም። አንድም ቀን ልንገራቸው ይህን ቃል ሶሪ ቱ ዩዝ ዲስ ወርድ። የተመቱ ሰዎችን ነው ጌታ የሚጠቀም፣ እንደኛ አይነት ማለት ነው። የተመታን ሰዎችን የሚጠቀም። ዞር ብለህ 9 ዓመት 8 ዓመት ሂድ ብራዘር፣ 72 ዓመት ማለት 72 ሰዓት መጠጥ የሚጠጣ ሰው ነው እግዚአብሔር የጠራው። 72 ሰዓት ተዘግቶ ሌላ ቦታ ሄዶ ዴይ ፓርቲ ጨርሶ ናይት ፓርቲ ሄዶ እንደዛ አይነት ሰው ነው እግዚአብሔር የጠራው። ስለዚህ በእግዚአብሔር መንግስት ውስጥ የሆነ ሁሌ ሳስብ በጣም 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 በልቤ ውስጥ እንዲሞላ ያደረገው ነገር በጣም ብዙ ሰዎች በአንተ ጉዳይ ይናገራሉ። እንደው ይኸውልህ እንኳን ወንጌላ እንትን ሌላው አይደለም ወንጌላ ማኙም ነገ በአንተ ተስፋ ሊቆርጥ ይችላል። ጌታ በአንተ ተስፋ አይቆርጥ ብራዘር። ኪፕ ጎይንግ። ለምን? እግዚአብሔር በአንተ የሚሰራውን ነገር ያውቃለን።